ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የትዲት ተከታታዮች እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አደራችሁ? ሁሉት ሰላም ናችሁ ወይ? ያለው ነው እግዚአብሔር የተመሰገነ ይሁን። እንዴት ናችሁ አላችሁ? ዛሬ ደግሞ ከሰት ያለው ለየት ባለ ቪዲዮ ማለት ነው እና እንዴት ናችሁ? በተረፈ አላችሁ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ ኮመንት ስር ጻፉልኝ ማለት ነው። ዛሬ ሁላችሁም ከሚገርመው ነገር እርሻ ሄጄ ነበር ማለት ነው። እርሻ ሄጄ ለካ እርሻ አላችሁ። እርሻ ሄድኩኝ። ይሄን ባትንጃን ለቀምኩ። ሰው ትንሽ ነገር አይለቅመው ታይቶ እንደማያውቅ ሰው አንድ ማት እኮ ነው። ይኸውና እንደምታዩት ትናንት ከዛ ደግሞ ይሄንን ልቀሚ አሉኝ። እስቲ አሁን ይሄ እንዴት ነው የሚደረገው? አሁን ይሄ ኢትዮጵያ ቢሆን ሲደርስ ትልቅ ሲሆን ንፍሮ ይቀቀላል። ንፍሮ ደግሞ በጣም ይጣፍጣል ታውቃላችሁ። አሁን ይሄ እንቡጥ ነው፣ ገና ነው። አሁን እስኪ እንዴት ነው የሚደረገው? እንዴት ነው የማደርገው? ይሄ ከዛ ይነለቀምኩኝ። ከዛ ደግሞ እዚህ ጋር ደግሞ ይሄንን ሽንኩርትም እስኪ አሁን እኛ ጋር አሁን ይሄንን ቅጠሉን ነቅለን ለከብተን እናበላው ምን እናደርገዋለን? ይሄንንም ነቃቀልኩ ያስኩ መስቀረኝ። እንደገና ደግሞ የሁላችሁ ስጋም የሁላችሁ ይሄ ነገር ደግሞ ምንድን ነው ሲበሉት ያቃጥላል። ሰው ምን አውቃለሁ። ይሄንንም እንደዚህ ይሄንን የሚያክል በቃ ቀላል እኮ አይደለም። ከዛ ይሄንን እንደዛ ለቃቀምን። ከዛ ደግሞ እዚህ ጋር ይሄ የከብት አረም ብለን እኛ ከብቶችን አረም የምናበላው ማለት ነው። እስኪ አሁን ለምሳሌ ይሄ ከብቶቻችን አረም የምናበላው ይሄውላችሁ አሺሽ ማለት ነው። የከብት አረም ይሄንን አጨድን ወይም እስቲ ጉድ እኮ ነው። አሁን እስኪ እንዴት ነው የሚደረግ? ከዛ ታጨደ እኮ ትንሽ ነገር አይደለም እኮ እንዴ መሰላችሁ። ይህም ለከብት አረም እኛ ድሮ አሁን ይህንን እንዴት ነው ለከብት አረም ነው ብለን ለከብቶቹ እያጨድን የምንሰጣቸው ማለት ነው። ትዕግስት ጉድሽ እኮ ነው። ስለዚያ ይኸውላችሁ እኮ ትንሽ ለዚህ አጨድ ነው። ከዛ ይሄንን ተሸከመን መጣን። ከዛ ደግሞ አሁንም እዚህ ጋር ደግሞ ይሄንንም እዚህ ጋር አረም ነው። ይሄንንም አረም አጨድን የምትል ቢያንስ 2 በሮች ያጠግባል ማለት ነው። ከዛ ይሄንንም አጨድ ነው። ወይኔ እኔ በላቸው ብሏል። የምትል ትንሽ አይደለም። አሁን ይሄ ሁሉ ወይን እስቲ እንዴት ነው እንትን ስትሉ ወይን ኦርደር አድርጉ። እሺ ይሸጣል። ኦርደር አድርጉ ማለት ነው። ከዛ ይሄንንም እንደዚህ ምንም እኮ ትንሽ አይደለም፣ መዓት ነው። ተሸክሜ ከምሬ ነው የምላችሁ ሞቼ ነው የመጣሁት። ከዛ እንትናል ደግሞ ይሄንን ወይኔ ደግሞ ይሄ ግርማችሁ ይሄ ደግሞ ምንድን ነው ስኳር ድንች መስሎኝ ማለት ነው። እኔ ለካ ስኳር ድንች አይደለም። ይሄን እኮ ስኳር ድንች መስሎኝ ይውላችሁ ማለት ነው። የማላውቀውን ቅጠል ከዛ ይሄንን እንደዚህ ይሄንን ነቀልን ይከመር ከዛ ይሄንን አጎርን ማለት ነው። እንደዚህ ተሸክመን መጣ። አሁን ደግሞ እዚህ ጋር ደግሞ የሀገሬ ይኸውና እኔ የማውቀው ይሄንን ማለት ነው። ይሄንን የምታውቁ እንስላል ማለት ነው። እንስላል ከብቶች ምናምን ሽንታቸውን ቢስላቸው ጨቅጭቀን የምናጠጣቸው። ከዛ ይሄንን እንስላል
ከብቶቻችን ሽንታቸው እምቢ ሲል ምናምን ጨቅጭቀን እናጠጣለን። እዚህ ደግሞ ይሁና ለምግብነት ተፈላጊ ነው ብለው ይሁና ተሸክመን መጣን። ከምር እስኪውት ይሄ አሁን ማለት ነው። አሁን ይህን ስላለ እማያቅ የለም። ከብቶች ፍየሎች ምናምን ሽንታቸውን ቢሲላቸው እኛ ጋር እንወቅጥና ስሩን ማለት እናጠጣቸዋለን። እዚህ ግን ይኸውና ዛሬ ጉዴን አየሁ ዛሬ በቃ የኛው ነው ማለት ነው። እንደዛ ይሄንን ቆረጥን አጨድን ማለት ነው። ከዛ እንደዛ ይሄንን ይሁት እስቲ ይሁት ማለት ነው። ጉድ እኮ ነው። ከዛ ይሄንን እንደዛ ይሄንን እንትናለን። ይሄንን አሽሽ እንዳለ ለቀሜን አጠግባ ይሰራል ማለት ነው። ከዛ በቆሎ ሸት ደግሞ በቆሎ ውስጥ ገባን። ገነጠልንና በቃ ይሁላችሁ ገንጥለን ይህን ደግሞ ምን አደረግን? ማዳበሪያ እንትኑን ካርቶናችንን ሞላን ማለት ነው። የሚያምር በቆሎ ሲጣፍጥ ደግሞ ቅድም ማለት ነው። ቅድም ጠብሼ ነበር ማለት ነው። አሳ ጠብሼ ይህንን ጠብሼ ነበር ማለት ነው። ከምር በጣም ነው የሚጣፍጠው። መጀመሪያ ጊዜ በቆሎ ቆንጆ በቆሎ እሸት ስበላ እዚህ ከመጣሁ ማለት ነው። ከዛ ይህንንም እንደዛ ገነጠልኩ። አሁን ምንድን ነው የሚደረገው? እኛ ጋር ቢሆን ንፍሮ እንቀቅላለን፣ ቆሎ እንቆላለን፣ ቅቅል እንጥዳለን፣ ምንም አንሰራዋለን። እና ይህንንም እንደዛ እንትልናል። ከዛ ደግሞ አሁንም መቼ ያልቅና አሁንም እዚህ ጋር ደግሞ ኩሳ ብዙም አላስደሰተኝ። ኩሳዬንም ለቀም አረኩና ቋጠር አረኩኝ። ከዛ ይሁንና ዛሬ የቀረ ነገር የለም ማለት ነው። እነ በቆሎ እነ ሽንኩርት እነ ቅጠላ እነ ምናምን አንድ አልተውኩም ማለት ነው። እና ይሄ ነው እላቸዋለሁ ውዶችዬ። ዛሬ ውሎዬ ዛሬ ጁማን እንደዚህ እያረኩኝ ይሄ ሁሉ እንደዚህ ስቀበጣጠር ነው ያልኩት ማለት ነው። እና ከምር ኩሳው ራሱ የሚመስለው በጣም ቆንጆ ገበሬ ነው። ገበሬ አይመስላችሁ? ጎበዝ ነው ማለት ነው። እና እንደዛ ይሄንን ሁሉ እንደዚህ አድርጌ ለቃቅሜ የመጣሁኝ ችጋራ ማትሉኝም እንደዛው እንዳገሬ ተሸክሜ ነው የመጣሁት ማለት ነው። እና ወዶችዬ ዛሬ ውሎ ይሄንን ይመስላል እንግዲህ። አሁን ይሄንን አሁን እኛ ጋር ገና አንቡጥም አልደረሰም አሁን ማለት ነው። እና ይኸውና እንደዚህ በዚህ መልኩ በዚህ መልኩ ዛሬ ይሄንን ለቅሜ መጥቻለሁ እላችኋለሁ። ደግሞ ትንሽ ላጋራችሁ ብዬ ነው። እና ላይክ አድርጉኝ፣ ሰብስክራይብ ሼር እያደረጋችሁ ተከታተሉን። ቪዲዮን እስከ መጨረሻ እዩልኝ ማለት ነው። ሰምታችኋል።